ምንዛሬ በኢትዮጵያ የት ደረሰ የሚለውን መረጃ ይዘንላችሁ መጥተናል። እንደተለመደው በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በአቢሲኒያ እና በብርሃን ባንክ ዛሬ ሰኔ 8 2018 ዓ.ም ዋና ዋና የሚባሉትን ምንዛሬዎች የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን እንዲሁም ዲራምና ሳውዲ ሪያልን ጨምረን ሌሎችንም ታዋቂ የሆኑ የምንዛሬ ተመኖች ዛሬ በስንት የተዘረዘሩ እንደሚገኙ መረጃን ይዘንላችሁ መጥተናል። እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ትቀላቀሉን ዘንድ በማክበር እየጠየቀን ቀጥታ ወደ ያዝንላችሁ የምንዛሬ መረጃ እንሄዳለን። ሌላ ጊዜ እንደዚህ አይነት መረጃዎች እንዲደርሳችሁ ሰብስክራይብ ማድረጉን እንዲሁም ደግሞ የደውል ምልክቷን መጫን አይርሱ። ኢትዮጵያ ንግድ ባንክ ዛሬ ላይ የአሜሪካ ዶላር በስንት እየተሸጠ ይገኛል ካላችሁ እየተሸጠ የሚገኘው በ158 ከ12 ሲሆን የሚገዛው ደግሞ በ155 ከ02 ነው። አንዱ የፓውንድ ስተርሊንግ ደግሞ በ203 ከ71 ተገዝቶ በ207 ከ79 በመሸጥ ላይ ይገኛል። አንድ ዩሮ ዛሬ ላይ በ179 ከ25 ተገዝቶ በ182 ከ83 ሲሸጥ የስዊስ ፍራንክ ደግሞ በ191 ከ50 ተገዝቶ በ195 ከ33 በምሽት ላይ ይገኛል። የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር እየተሸጠ የሚገኘው ዛሬ ላይ በ495 ከ25 ሲሆን የሚገዛው ማለት ነው። የሚሸጠው ደግሞ በ505 ከ15 የኢትዮጵያ ብር እንደሆነ መረጃው ያመላክታል። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ22 ብር ከ49 ተገዝቶ በ22 ብር ከ95 በምሽት ላይ ነው የሚገኘው። ዲራም ምንዛሬን ስንመለከት አንዱ ዲራም የሚገዛው በ42 ከ21 ሲሆን የሚሸጠው ደግሞ በ43 ከ05 ነው። የሳውዲ ሪያልስ በስንት ተገዝቶ በስንት ይሸጣል ካላችሁ በ41 ከ31 ተገዝቶ በ42 ከ13 በምሽጥ ላይ ይገኛል። በመቀጠል የምናልፈው ደግሞ ወደ አዋሽ ባንክ ነው። ከዛ በፊት ግን በኢትዮጵያ ንግድ ባንክ ዛሬ ጁን 15 2026 ወይም ዕለተ ሰኞ ሰኔ 18 ዕለታዊ የውጭ ምንዛሪ ተመኖች በተለይ ደግሞ በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ሲንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ እንዲሁም በአርኪ ሲንድ፣ በ50 ሉሚ፣ በደስታ ፔ፣ በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ ከዕለታዊ የውጭ ምንዛሪ ጭማሪ የ9.365 በመቶ ጉርሻ እንዲሁም ደግሞ የሐዋላ አስተላላፊዎች በኩል ገንዘብ ሲላክሉ የ8.365 በመቶ ጉርሻ እንደሚያበረክትላችሁ እየተናገሩ ነው የሚገኙት ንግድ ባንኮች። በመቀጠል የአዋሽ ባንክን ስንመለከት በአዋሽ ባንክ አንዱን የአሜሪካ ዶላር በ155 ከ83 ተገዝቶ በ158 ከ95 ይሸጣል። አንድ ዩሮ በ184 ከ29 ተገዝቶ በ187 ከ97 ይሸጣል። ፓውንድ ስተርሊንግ በ209 ከ56 ተገዝቶ በ213 ከ75 ይሸጣል። የስዊስ ፍራንክ በ196 ከ19 ተገዝቶ በ200 ከ17 ነው በምሽት የሚገኘው። የሳውዲ ሪያልን ስንመለከት በ43 ከ21 ተገዝቶ በ44 ከ08 ይሸጣል። የዲርሃምን ምንዛሬ ስንመለከት በ44 ከ15 ተገዝቶ በ45 ከ03 ነው የሚሸጠው። የካናዳ ዶላር በ111 ከ72 ተገዝቶ በ113 ከ95 የኢትዮጵያ ብር እየተሸጠ ነው የሚገኘው። በአዋሽ ባንክም ዕለታዊ ተመን በተጨማሪ የ10 በመቶ ጉርሻ ከኋላ አስተላላፊ በኩል የተላከላችሁን ገንዘብ በባንክ ውስጥ ተቀበሉ። እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ 10 በመቶ ጉርሻን ያገኛሉ እያሉ ይገኛሉ። እየተከታተላችሁ ያላችሁት የዛሬን የሰኔ 8 2018 ዓ.ም የምንዛሬ መረጃዎቻችን እየደረሱ የሚሉትን ነው። ቀጥሎ ደግሞ ወደ አቢሲኒያ ባንክ እንሄዳለን። በአቢሲኒያ ባንክ ዛሬ ላይ አንዱን የአሜሪካ ዶላር በ156 ከ26 ተገዝቶ በ159 ከ38 ሲሸጥ ፓውንድ ስተርሊንግ ደግሞ በ209 ከ83 ተገዝቶ በ214 ከ03 ይሸጣል። ዩሮ በ184 ከ48 ተገዝቶ በ188 ከ55 ነው በመሸጥ ላይ የሚገኘው።
ዲርሃምን ስንመለከት አንዱ ዲርሃም በ44 ከ46 ተገዝቶ በ45 ከ35 ሲሸጥ የስዊስ ፍራንክ ደግሞ በ196 ከ65 ተገዝቶ በ258 እየተሸጠ ነው የሚገኘው። አንዱ የካናዳ ዶላር በ111 ከ77 ተገዝቶ በ114 ከ00 ሲሸጥ የሳውዲ ሪያል ደግሞ በ43 ከ89 ተገዝቶ በ44 ከ77 በመሸጥ ላይ ይገኛል። የዕለታዊ የውጭ ምንዛሪ ተመን ዛሬ ሰኔ 8 2018 በአቢሲኒያ ባንክም የተዘጋጀ የ2% ጭማሪ ጉርሻ አለ። ከውጭ ሀገር በዳብሽን፣ በዌስተር ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔይ እና ሌሎች ገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ በኩል ስትቀበሉ ስትመነዝሩ በሁሉም ቅርንጫፎች ከቀልጣፋ መስተንግዶ ጋር እያለ ነው የ2% ጉርሻ ተዘጋጅቷል። በመቀጠል የምናልፈው ደግሞ ወደ ብርሃን ባንክ የምንዛሬ ተመናችንን ነው። ብርሃን ባንክስ የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ዲርሃምን፣ የአውስትራሊያ ዶላርን፣ የካናዳን እና የአውስትራሊያን በስንት ገዝቶ በስንት በመሸጥ ላይ ይገኛል የሚለውን እንመለከታለን። አንዱን የአሜሪካ ዶላር በብርሃን ባንክ ላይ ዛሬ ሰኔ 8 በ159 ከ36 ተገዝቶ በ162 ከ55 ይሸጣል። ፓውንድ ስተርሊንግ በ212 ከ55 ተገዝቶ በ216 ከ80 ይሸጣል። ዩሮ በ183 ከ60 ተገዝቶ በ187 ከ29 ይሸጣል። የዲርሃም ምንዛሬ በ43 ከ39 ተገዝቶ በ44 ከ26 ይሸጣል። የአውስትራሊያ ዶላር በ111 ከ26 ተገዝቶ በ113 ከ49 ነው በሚሸጥ ላይ የሚገኘው። የካናዳ ዶላር ደግሞ በ113 ከ72 ተገዝቶ በ115 ከ99 በሚሸጥ ላይ ይገኛል። አንዱ የስዊስ ፍራንክ በ199 ከ07 ተገዝቶ በ203 ከ06 ነው እየተሸጠ የሚገኘው። በተጨማሪም ደግሞ ከባህር ማዶ በባንኩ በኩል ስትቀበሉ እንዲሁም ደግሞ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር ላይ የ10 ብር ተጨማሪ ጉርሻ አለው ማለት ነው። እናንተ በተመቻችሁ እንዲሁም ደግሞ በመረጣችሁት በንግድ ባንክ፣ በአዋሽ፣ በብርሃን እና በአቢሲኒያ ባንክ ላይ እንድትመነዝሩ እናበረታታለን። በተጨማሪም ደግሞ ሌላ እንዲቀርብላችሁ የምትፈልጉት ተጨማሪ የምንዛሬ ቦታዎች፣ ጥቆማዎች፣ ባንኮችም ካሉ አሳውቁን። ይህንን ይዘንላችሁ እንመጣለን ማለት ነው። ለዛሬ ያዝንላችሁ የአራቱንም የባንኮች መረጃዎች በዚሁ ነው የምናጠቃልለው። ለሌሎች ተጨማሪ መረጃዎች ቻናላችንን ሰብስክራይብ ማድረግ፣ ቪዲዮአችንን ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ